ሀቂቃ እኔ አላምንም። እውነት ነው በሉኝ፣ እውነትም ያርገው። እኔ በጣም በገኒ ሁሌም መምህሬና እንዳስተማሪም ምከታተላት ሳያቸው የሚያስደስቱኝ ጥንዶች ነበሩ። ነገር ግን ትንሽ ስለተፋቱና አብረው ባለመሆናቸው በጣም አዝናለሁ። እውነትም ከሆነ ዛሬ እኔ አላቅም። እውነት ነው በሉኝ። እስከ መጨረሻ እዩት። ላይክ ሼር እያደረጋችሁ ሀቂቃ ያስቀናሉ። ምን ልበላችሁ፣ ደስ የሚል ሞሜንት እግዚአብሔር እንዳለ ነው። ለእነዚህ ፍልቅልቅ ልጆች ብሎ እውነት አንድ ያርጋችሁ። ዳራችሁ ያማረ የደመቀ ይሆንላችሁ። 6 ኪሎ ሜትር ነው እና ሄድኩ። በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁም ሰው ገነትን አየኋት ፍርድ ቤት ውስጥ። ከዛ ግሬ ተንቀጠቀጠ። በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው የ2 የ3 የ4 ወር ኢኮኖሚያችን ይዛብንፍ ነበር። ገኒ ክፉ ሳንናገር ወንድማችንን ሳናበሳቸው ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድሜ አልነበረም። በሀዘናችንም በደስታችንም ከእኛ ጋር ነበረች። ከሱ ይልቅ እሷ ነበረች። እወድሻለሁ። እኔ እዚህ ለመድረሴ ከእግዚአብሔር ሙልጌጥ የባለቤት ወገኖች በዛሬው ቀን ማለት ነው ማለት ለማ እንደምመሰክርም ምናምን ግራ ገባኝና እግዚአብሔር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ የሰው ደስታ የማያስደስታችሁ በሙሉ ጋበዝኳችሁ። ሀቂቃ ቃላት የለኝም። ምን ያላቅም ብቻ ምን እንደተሰማኝ ማለት ነው። እውነትም ነው ወይስ ለቪዲዮ ነው ወይስ የሰው ሰርግ ነው? እኔ አላምንም። እውነት ቢሆን እኔ ደስ ይለኛል ሀቂቃ። ለምን ስሜቱ ይገባኛል ማለት ነው። ትዳር ውስጥ ሆነን ለልጆች እናት ለልጆች አባት ሆኖ መለየት ማለት በጣም ከባድ ነው። በጣም ሀቂቃ የሚያውቀው ያውቀዋል ማለት ነው። የደረሰበት ያውቀዋል። ወላሂ በተለይ ያላገባችሁ ሀቂቃ አላቅም ብቻ መርጣችሁ ዘላቂ ትዳር እንዲሆንላችሁ ጥረት አድርጋችሁ መጣመር አለባችሁ። ልጅ ከተወለደ በኋላ መለያየት ይከብዳል። እኔ አልገባኝም ነገሩ ማለት ነው። እውነትም ነው ወይ? በቲክቶክ መጣው ቲክቶክ ላይ እየዞርኩ እያለውኝ እንደዛው አይቻለሁ። እውነትም ገኒና ከባለቤቷ ጋር የ4 ልጆች እናት፣ እውነት ትዳራቸው ያስቀናል። ብዙ ነገር አላቅም ወላሂ ቃላት የለኝም።